ወአለይኩም ሰላም ረህመቱላሂ ወበረካቱ። እኔ በሁለተኛው ዓመት ነው የገባሁት። የመጀመሪያው ዓመት እንትን ሲል አልነበርኩም። እንግዲህ ታሪኩን እንደሰማሁት ከሆነ ያው ሳውዲ እንትን አይፈቅድም፣ አያስተምርላቸውም፣ የውጭ ዜጎችን አያስተምርም። ግን በራሳቸው ካሪኩለም ከፍተው እንዲያስተምሩ ይፈቅድላቸዋል። እና እዛ ያሉት አባቶች ልጆች ቤት ውስጥ እንዳይቀመጡ ያለ ትምህርት እንዳይቀመጡ እዛ ያለው ኮሚኒቲ መጀመሪያ ያው ኮሚኒቲያቸውን መስርተው በዛ እንግዲህ ልጆችን የሚያስተምሩበትን እንትን እያሉ ቆዩ። ተመሰረተ። እንግዲህ ተሳካላቸው። አልሐምዱሊላህ ረብል ዓለሚን። ብዙ የለፉ ብዙ የደከሙ አባቶች አሉ። እንግዲህ ለነሱም ድል ነው። ያይስ ቤተሰባዊ ህይወት ነበር። ትምህርት ቤት ብቻ አይደለም፣ ቤተሰባዊ ነበረ። ልጆችም ቁጥራቸው ትንሽ ስለሆነም እንደሆነ አላቅም ወደ 300 ምናምን ነበረ ጠቅላላ ከኬጂ እስከ ሶስተኛ ክፍል ሶስተኛ ነበሩ ሊልትስም መጀመሪያ ላይ ማለት ነው። ሳውዲ ነበርኩኝ። አጋጣሚ ማስታወቂያውን ሰዎች አይተው ነገሩኝ። ተመዘገብኩ። አልሐምዱሊላህ ፈተና ነበረ። ጥሩ ፈተናውን አልሐምዱሊላህ ረብል ዓለሚን አልፌ ገባሁ። በርግጥ ጥሩ ነው። እዚህ የነበረኝ ኤክስፒሪየንስ ጠቅሞኛል። እዛ ደግሞ ስትሄጂ የበለጠ ፍቅርን ፈላጊ ልጆች ናቸው ያሉት። እዛ ትንሽ ስለሆነች ግቢዋም ቤተሰብ እንትን ስለሆነ ብቻ ከቤተሰብ ከብዙ ቤተሰብ የራቀ ቤተሰብ ስለሆነ ያለው ከሰፊው ርቆ ትንሽ ጠባብ ቤተሰብ ስለሆነ እዛ ጋር የሚኖረው። ስለዚህ አንቺም አንዱ የቤተሰብ አካል ሆነች ነው የምትገቢው እና ልጆቹን ስታገኛቸው ልጆቹም ፍቅር እየሰጡሽ ነው የሚገቡት። መጀመሪያ ላይ ያለ ነው ልጆች እያለቀሱ ይገባሉ። ኬጂ ላይ ምናምን ያው ልጅ እያለቀሰ ይገባል። ከዛም በኋላ ግን እዛ ሲቀላቀሉ ይረሱታል። ጫወታ እንትን ይላሉ። ያው ቤተሰብነት እንግዲህ ያሉት ረዳት መምህራንም እንደዛ በመሸከምም በማባበልም ሲሉ ቤተሰባዊነቱ ይለመዳል። መምህርነት ብቻ ሳይሆን ቤተሰባዊነቱም ይለመዳል። አቤት 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 አቤት! የመጀመሪያ ባቾቻችንማ የሄዱለት ወላሂ ክላስ ውስጥ ገብቼ አልቅሻለሁ። በጣም በጣም ማለት ነው። በቃ እነሱ ከፊቴ ሳጣቸው የሚሰማኝ ስሜት ከነሱ ፊት ዞር ብዬ አንድ ክፍል ገብቼ አልቅሻለሁ። ቤተሰብም ተቸግሯል። አንዳንድ ወላጆች እንደውም በቃ ወይ ይሄንን አንድ እናት ነበረች እንደውም ምንድን አለች፣ እሱን ተከትዬም እንዳልሄድ እዚህ ያሉት ልጆቼን አለች፣ እዛኛው ደግሞ እንትን እንዳትል ማለት እሱን ብቻውን መላክ ፈራት። ያውም ወንድ ልጅ እኮ ነው አላት ቤተሰብ እዚህ እና የዛን አንዷ እናትማ ጭራሽ መጣች ቁጭ አለች እንጂ ግን ደህና ነው። ያኔ ልጆቹ ማደግ ይላሉ። ራስን እንትን ማለት አለ፣ ቤተሰብም አለ። ደግሞ ደግነቱ ዩኒቨርሲቲ ነው ቀጥታ ጆይን የሚያደርጉት ዘመድ ጋር ምናምን ብለው አይቀመጡም ልጆቹ። ያኔ እንትን ነው። ያኛው ደህና ነበር። ጥረቱ ሁሌም ነበር እዛው እንዲቀጥሉ። አዎ እዛው እንዲከፈት ኮሌጅ እንዲከፈት ምናምን ጥረቱ ነበር። ቤት ካገኘናቸው ያው እንትኑ ካለን የምንገናኝበት እድሉ ካለን ከቤተሰብ ጋር ቤት ውስጥ እንግዲህ የምናጫወትበት ይኖራል። ያው እነሱን መምሰል ነው። ከልጆቹ ጋር እነሱን መስለሽ ማጫወት ነው። ምሳሌ ትምህርት የሌለበት ቀን ሐሙስና ጁማ ቀን ይኖራል አይደል? አንዳንዴም በሆነ እንትን አድርገን እዛ እንወስዳለን። ይሄ ማጠናከሪያ ክላስም አድርገን ለምሳሌ እንወስዳለን። ግቢው ረጅሙ ሰዓት ይጫወቱበታል። የተወሰነች ሰዓትም ሲመር ኢንሴንቲቭ ነው ብቻ ለነሱ ያችን መጫወቷን እድል ማግኘት ስለሆነ ቤት ከመቀመጡ ያንን እናደርግ ነበር። እዛው እያጫወትን እዛው እያስተማር እንዲህ ተቀራራቢ ቤተሰብ ከሆነ አንድ ለምሳሌ እንትን ይኬድና ይሄ ፓርክ ነገር ምናምን ተከራይቶ እዛ ጋር ልጆቹን ማገናኘት ማጫወት ይኖራል። ከተማሪዎቼ ጋር የነበረኝ ኮኔክሽን እንጃ የተማሪና የአስተማሪ ብቻ አልነበረም፣ የቤተሰብም ነበር። እኔ አንድ ጊዜ የሆነ ልጅ ሞባይሉን እንትን አልኩት። ሞባይል ይዘው እንዲገቡ እንግዲህ አልፈቅድላቸውም፣ ወስድባቸዋል። ወስጄበት ተደብቄው ነበር እና
ቀኑ ሮብ ነበር መሰለኝ። ከዛ ሰኞ እንትን ቅዳሜውን ስንመጣ ክላስ የሆነ የተጻፈ ወረቀት አግኝቼ ሌላ ልጅ ነው የሆነ የጻፈው ወረቀት ነበርና አንተ ነህ በቃ እንደዚህ ስለወሰድኩበት ጮኸ። በቃ ስልኬ ይቅርብኝ አለ። ስልኬ ይቅርብኝ፣ እኔ እኮ እናቴን፣ አንቺ እኮ እናቴ ነሽ፣ አንቺ እንዴት ነው እንደዚህ አይነት ነገር እናቴን እንትን የምለው? በቃ ስልኬን አልፈልገውም ይቅርብኝ። የዛን ያክል ነበር የእናትና የዛን አይነት ነበሩ። ብቻ ልጆቻችን ስንቆነጥጥም ቆንጥጠን ቀተን መግረፍ አልነበር በብዛት። ያው የምታወቀው በመቆንጠጥ ነበር። ቆንጣጭ ነበርኩኝ እና ደህና ቤተሰብ ደግሞ በቃ የሆነበት ቦታ እንኳን ይዘን የምንሄድ ከሆነ እኔ አብሬያቸው ካለው እኛ ካለን አብረን በቃ ሙሉ እምነት ይኖራቸዋል። ማታም ቢሆን ቀንም ቢሆን ማለት ነው። እንዴ ለልጆቻቸው አይፈሩም ነበር። በቃ አንድ ቤተሰብ እንዳለ እናት ወይም አባት እንዳለ ነበር እንትን ብለው በሙሉ እምነት የሚሰጡን፣ በሙሉ እምነት ይሰጡናል። እኛም እንትን የምንልበት የምናውልበት እንዲሳተፉ የምንፈልግበት ቦታ ተሳትፈው ይዘን አምጥተን እንመልስላቸው፣ ወይም ትምህርት ቤት እናመጣለን። ቤተሰብ መጥቶ ከዛ ይወስዳል፣ ፒክ ያደርጋቸዋል። እና በጣም በጣም ትልቅ ኮኔክሽን ነበር የነበረው። በጣም እንጃ የሚገኝ አይመስልም። እንዳውም በአንድ በኩል ስናየው ልጆቻችንን ያባለግናቸው ይመስለኛል። እንዴት ወደዚህ አንዷ ስትነግረኝ ወደ ኢትዮጵያ መጣ እንትን ስትል ልግረፍሽ አለኛለች መሰለኝ። እንዴ አልገረፍም፣ እኛ እኮ በመወያየት ነው የኖር ነው። ጻፍን በቃ ጻፍብኝ፣ ከተጻፍሽ እኮ እንትን እያዝ ይሁን፣ እኛ እኮ በመወያየት ነው ያደግነው። ሁሉን ነገር እንደዛ ነበር። አንድ አስተማሪ ከዚህ ሄዶ እንዳውም ምን አሉት ይሁን እኛ እኮ በእንትን ነበረ በቃ በመወያየት ነበር ትምህርቱን የምንማረው። የአማርኛ አስተማሪ ሌላ ሄዶ በመወያየት ነበር የምንማረው። እኔ በእንትንም በጨዋታም ያዋዛሽ ነበር እንግዲህ እንትኖች። ለማንኛውም ደህና ነበር ብቻ። አንዳንዴም ቤት ድረስ ሄደን የምንቆጣጠርበትም ጊዜ ነበር። እንደዚህ እንትን ቤተሰብም እድሉን ይሰጠናል ማለት የኛው ናቸው ብለው ተሰለምን እና ሁላችንም እንተዋወቅ ነበር። በአብዛኛው እንተዋወቅ ነበር ማለት በልጆቹ የተነሳ ማለት ነው። መጀመሪያ ላይ የለንም ትውውቅ፣ የተወሰነን እንተዋወቀው። በተረፈ ግን ከትምህርት ቤት በኋላ ግን በአብዛኛው ቤተሰብ እንተዋወቃለን። ማን እንደሆነ እንተዋወቃለን። ብቻ እኔ የድሮዎቹን ቤተሰብ ወላጆች መግለጽ አልችልም። በጣም በጣም ለትምህርት ቤቱ እንጃ ምንድን ናቸው፣ አንድ የትምህርት ቤቱ አካል ናቸው እንጂ በጣም የሆነ ነገር ብለን ለምሳሌ አንድ የመጀመሪያ አካባቢ የወላጆች ቀን ሁለተኛው ግቢ ስንገባ፣ ትልቁ ግቢ ማለት ነው ስንገባ መጀመሪያ ላይ ከኤምባሲ ጋር የተያያዘ ነበር እንትኑ ሌላ፣ በኋላ ላይ የራሳችን ሌላ ተከራይተን ስንመጣ ኤምባሲም ሰርቶ ሲሄድ እኛም የራሳችን ለዛ ታዲያ ለምርቃቱ ስም ወላጅ ያምጣ ምግብ ተባለ። እያንዳንዱ ልክ እኛ ነን በቃ የፈረድነው ማለት ነው። እንትኖች አማራዎች ቀይ ወጥ እንደዛ እንዲህ ጉራጌ ስልጤ የሆኑ ደግሞ ክትፎ፣ አይብ፣ ጎመን ምናምን እንዲህ ብለን መደብን እያንዳንዱን ማለት ነው። እያንዳንዱ በሽሚያ ነው ያመጣው። ያንኑ እንደገና እነሱ አምጥተው 10 ብር እየሸጥን ነው ያቺ ገቢው ለትምህርት ቤቱ ማለት ነው። እና አንዱም ለምን አመጣለው በኔ ወጪ በኔ ድስት ያለ የለም። የዛን ያክል ነበሩ። እና አንዳንዶቹማ ጭራሽ መንዲ ትልቁን እንትኑን ነበር ይሄ ከብሳ ትልቁን በቃ ጉጉት ነው ለልጆቻቸው ብቻ ነገር እንትን ሲባል እንጃ እንግዲህ ኑሮም እንደሆነ አላውቅም። እንደዛ እንትን አለ ኑሮም ለትምህርት ቤት የናምጡ ማለት ትልቅ እንትን ነበረው። ለልጆች ይሄን ነገር ግዙ ፋንሲ ድሬስ ተብሎ እኮ ሽሚያ ነው በቃ ልጆቿ እንዲመረጡላት ለማልበስ ለማጋጌጥ። እና በጣም ነበር እንትኑ የነበረው ትብብሩ፣ ግንኙነቱ አንድ የራስ ተቋም ስለሆነ እዛ ጋር ማደርጀቱን ነበር እንትን የሚሉት። ሁላችንም እንደ አንድ ቤተሰብ ነው የምንሰራው ሁላችንም። እንዳውም እኛውን ልጆቻችንን በሽሚያ ነው አስተማሪው አንደኛው አስተማሪ ክላስ ገብቶ ቆየብኝ ብሎ ሌላኛው አስተማሪ ይነጫነጫል እንዲወጣለት ማለት ነው። ልጆቹ ራሳቸው በቃ እናንተ ተነጋገሩ ነው የሚሉት ክላስ። ያኛው አስተማሪ ወጥቶ እንግዲህ ያኛውን ፔሪድ እንዳይሆን እናንተ መልቀቅ አይፈልግም ውስጥ ያለው አስተማሪ። በተለይ ሐሙስ ቀን ሄደን ከሆነ ማጠናከሪያ ሄደን ከሆነ በቃ ውስጥ የገባው አስተማሪ 2 ሰዓት ነው ምናምን እዛ ውስጥ የሚቆም ፊል አያደርግም። በቃ
እንደዛ ነበር። በጣም በነሻጣ በስሜት ነበር የሚያስተምረው። መምህራንም ደህና ነበሩ፣ በስሜት የሚያስተምሩ ነበር። ተማሪዎችም እንደዚህ ነው። ወንዶቹ በብዛት ይገናኛሉ በዚህ ጉዳይ። በቃ ሁሌም እንትናቸው ህልማቸው ትምህርት ቤቱ እንዴት እንደሚያጠናክሩ ልጆቻቸውን የበለጠ እንዴት ነው ለወደ ልጆቻቸው ሳይርቋቸው እዛው ሆነው እንዲማሩ እንዴት ነው የሚያደርጉት። በትምህርት ቤቱ ዙሪያ ብቻ አይደለም እነሱ በማህበረሰቡም እዛ አካባቢ ባለው በማህበረሰቡ በስደተኛው ዙሪያ ሁሉ እንትን ነበሩ እነሱ። ወንዶቹ ብዙ ግንኙነት አለ እርስ በርሳችን። ለምሳሌ ስራ አንዷ ከሌላት ሌላኛዋ ስራ የምታገኝ። ለምሳሌ እኔ ጋር ስትመጪ አንዷ መጣች ከዚህ፣ እሷም የተመረቀች ናት። ተመርቃ መጣች፣ ሰው ቤት ነበር የነበረች። እኛ ጋር ገና ማስታወቂያ ሊወጣ ነው ያስፈልጋል የሚለውን ነገር ሰማሁ። ስሰማ ለአንዷ ነገርኳት። እኔ አላውቃትም ያችን ግን እሰማለሁ። እንዲህ ግራጁዌት ናት መታለች ሰው ቤት ናት የሚለውን ሰምቻለሁ። ስለዚህ ለዛች ትነግረን ለነበረችዋ ነገርኳት። እንደዚህ ማስታወቂያ ሊወጣል፣ በእንደዚህ ጊዜ ይወጣል ማስታወቂያ አልኳት። እሺ ይሄንን እንትን ስትለኝ አገናኘችኝ በስልክ ተገናኘን፣ ተቀጣጠር። ማስታወቂያው የሚወጣበትን ተከታተልኩላት። እንድትገባ ፈተናውን ደግሞ ቁጭ ብዬ ማስጠናት ጀመርኩ። እሷን ስለምቀድማት እኔ ቁጭ ብዬ እንትን ማድረግ ማስጠናት ጀመርኩ። አስጠናዋት፣ ገባች። ይሄ ለምሳሌ ፍላሽ ካርድ እንደዚህ እንትኖች አሉ፣ ማነው ቲቺንግ ኤድ ማዘጋጀቱን ምናምን ሁሉ ያንን አዘጋጀን፣ የምትፈተንበትን ማለት ነው አዘጋጀን። ገባች፣ ተፈተነች፣ አልሐምዱሊላህ አለፈች። ስቲል አለች እዛ። ኤኒዌይ አንድ ሁለት እንትኖች መምህራን አሉ መሰለኝ ስቲል እዛው እንዲህ በቃ እንትን ብለን ተጋግዘን እንደዛ እንትን ብለን ክፍተቱ ካለ የሆነ ኢንፎርሜሽን ካለ ክፍተቱ ሲኖር እንነጋገርና ይገባሉ፣ ይመጣሉ፣ ይገባሉ። ሌላም ጋር ያለ ኧረ አንድ 3 4 እንደዚህ 4 ይሆናል መሰለኝ። ሁለቱ አሁንም አሉ መሰለኝ። አሁን ሁለቱ እዛው አሉ፣ አንድ ሁለቱ ደግሞ ኢትዮጵያ ገብተዋል። እንደዚሁ ክፍተቱ ሲኖር ተነጋግረን ኤኒዌይ ዝም ብለን ገፍተን እናስገባቸዋለን አይደለም፣ ኢንፎርሜሽን መስጠት ነው። ለዛ ማገዝ ባለብን እናግዛለን እንጂ እዛ ጋር የሚያስገባቸው እንትናቸው ነው ካላበታ መቼም ችሎታቸው። ኮሚኒቲው እንዴት መሰለሽ እዛ አንድ መሰባሰቢያ እንትን አላቸው። ኮሚኒቲ መሰባሰቢያ ኮሚኒቲው ስላለ ኢትዮጵያውያንም ኤርትራውያን ሁሉም ይገናኛሉ እዛ ጋር እና እዛ ጋር የሆነ ክፍተቱ ካለ ይገናኛሉ፣ ይነጋገራሉ። አሁን እንኳን አለ ኢቨን አሁን ባለቤቴ ሲገባ አንድ ኤርትራዊ ነው ይዛው የነበረ የግራጁዌሽን መጽሔቱን አየና ይሱን የባለቤቴን እንደዚህ አይነት እኮ እንትን በዚህ ፊልድ እኮ የኔ መስሪያ ቤት ይፈልጋል እና ብሎት እንግዲህ እዛ ገብቶ ጨርሶ እስኪወጣ ድረስ እዛ ነበር ሲሰራ የነበረው ደህና መስሪያ ቤት ማለት ነው። እና እንዲህ በመተባበር ነው በመያያዝ ነው እንጂ አታገኙም ዝም ብለሽ የምታነብ አይዘር ማስታወቂያዎች መኖር አለባቸው የሚነበቡ ሁሌ እንዲህ ፐብሊክ ቦታ የተለጠፈ። አለበለዚያ ደግሞ ያለሽ እንትን የጋራ እንትን ነው መገናኘት ነው የሚሆነው። አሁን ለምሳሌ ክረምት ላይ ምናምን እንትን ሲባል ትምህርት ቤት ሲዘጋ አንዳንዴ ስራዎች እንደነ ሱፐር ማርኬቶች ምናምን ነገር ስራ ሲያገኙ የኛዎቹ ቅድሚያ ያገኛሉ። ምክንያቱም እንግሊዝኛውንም አረብኛውንም ስለሚችሉ ማለት ነው። እነዛ የአረብ ትምህርት ቤት የሚወጡት ግን ለአረብኛ ያው ሳውዲ ራሱ ስላለ ብዙም እንትን አይሏቸው። ስለዚህ እቺን እድል ለማግኘት ወደኛ እንደገና ተከልሰው ተፈትነው ይገባሉ ወደ ታች ማለት ነው። ወደ ኋላ ተመልሰው ይገባሉ ነበሩ። 12ኛ ክፍል ሆነው 3ኛ ክፍል የገቡ ልጆች አውቃለሁ ነበሩ እኛ ጋር ማለት ተፈትነው። አቅም የሌላቸው ከሆኑ እንትኑ ኮሚኒቲው የራሱ እንትን አለው በነፃ የሚያስተምራቸው አለ፣ ተመስክሮላቸው በነፃ የሚያስተምራቸው አለ። አንዳንድ ወላጆችም ደግሞ ስፖንሰር የሚያደርጓቸው አሉ፣ ስፖንሰር አድርገው የሚያስተምሯቸውም አሉ። ትምህርት ቤቱን በራሱ ደግሞ ኮሚኒቲው የሚያስተምራቸው አሉ በነፃ አለና እንደዋወላለን፣ እናገኛቸዋለን። በአንዳንድ በደስታዎቻቸው የሚጋብዙን የሚቀላቅሉን አሉ፣ እንገናኛለን። ለምሳሌ እንደነ አህመድ አውካሽ በምርቃቱን ተገኝተናል። እዚህ የምናገኛቸው እዚህ ከሆነ
በስልክ የምንገናኛቸው አሉ፣ ይመጣሉ፣ ይጠይቁኛል። መጥተው በአካል የሚጠይቁኝም አሉ፣ በስልክ የምናገኛቸው አሉ። የሀገር ፍቅር እንዲያድርባቸው በጣም እንትንላቸው ነበረ። አንዳንዴ በካሴቶችም ዴክ ነበር የዛን ጊዜ እንደዛ አይነት እሱን ነገር እያዘጋጀንም የሀገር ባህል በእርግጥ ዘፈን ቢሆንም እንደዛ አይነት እንትን ነበረ። የራሳቸውን እንግዲህ አሁን በወላጆች ቀን ቢሆን የራሳቸውን ጭፈራቸውን ቢሆን ምናምን ባህላቸውን ማለት ነው ባህላቸውን እንዲያውቁ በጣም እንትንል ነበር፣ እናደርጋቸው ነበር። የሀገር ፍቅር እንዲያድርባቸው በጣም እናድርግ ነበር። በሄድንበት ሁሉ የሆነ ለምሳሌ ትምህርት ቤቶች ሲጋብዙን አሜሪካን ኤምባሲ ምናምን ሲጋብ ማስተዋወቅ የምንፈልገው በቃ ኢትዮጵያን ነበር። ልጆቹም ጭንቅላት ውስጥ ሀገራቸውን እንዲወዱ እንደገና ደግሞ ባህላቸውንም እንዲያውቁት ነበር የምናደርገው። ደህና ነበር ኢትዮጵያዊ ባህል ማሳደግ። ያው የተለየሁበት ነው እኔ ከባዱ ሞመንት ከዛ ትምህርት ቤት የተለየሁበት ነው። በህመም ምክንያት ነው እንትን ያልኩት የተለየሁትና ታገልኩኝ። መጨረሻ ላይ ግን እነሱን ማገልገል አለብኝ ብዬ በማስበው ልክ ማገልገል ሳልችል ስቀር በቃ እንድመጣ እንትን አልኩና ያው ልጆቼም እያለቀሱ ነው የመጣሁት። እኔም እንግዲህ በጣም 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 የሚያስለቅስ ነበረ። አልሐምዱሊላህ ረብል ዓለሚን ደግሞ የግድ ነበር መሸኘቴና እነሱን ደግሞ በሌላ መተካት፣ ሌላ ደግሞ እነሱን በትክክል የሚያገለግልን እንደዛ በዛ መተካት ደግሞ የግድ ነበር። የሽኝቱ ፕሮግራም በጣም ቆንጆ ነበር፣ ሰርፕራይዝ ነበር። እኔ ምንም እንትን አልነበረኝ። ኢቭን የተማሪዎች መጀመሪያ ላይ ትምህርት ቤት ነበር ያደረጉት ተማሪዎቹ የሴሚስተር ፈተና ፈትነን ትስል እኔ ምንም እንትን የለኝም፣ ኢንፎርሜሽኑ የለኝም። ውስጥ ጉድ ይላል። እነሱ ለካ ሜዳው ላይ ተዘጋጅተዋል። ሜዳው ላይ ተዘጋጅተው በቃ እንግዲህ ስወጣ እንጂ አንቺ ነሽ የምትጠበቂው ምን እወጣለሁ፣ ሜዳው ሞልተውታል። ከዛ በቃ በሳራ ማህሙድ ለቅሶማ አይረሳኝም እንጂ እንደዚህ የምትቀጭን ምናምን ለኛ ብለሽ ነበረ በቃ እና ያጠገብሽ ልቁም እና እንደዛ አይነት እንትን ነበር። በጣም ያሳዝን ነበር፣ ግን አልሐምዱሊላህ ረብል ዓለሚን እና እኔ አሁን ስቀጣቸው የነበረውን ስቀጣቸው እንግዲህ ብዙም ጊዜ እቆጣጠራቸዋለሁ ግቢ ውስጥ። ያንን ለካ በወቅቱ የሚበሳጩብኝ ቢመስሉም በፖዚቲቭ እንትኑ ግን አስቀምጠውታል ውስጣቸው እና ድራማ ሰሩበት። የዛን ዕለት ማለት ነው ድራማ ሰሩ እና በቃ እንዴት ነው ምን አለችሽ እንዲህ አለችኝ እንጂ ዘፈነችብኝ እንጂ ምናምን። እናትየው ትመጣለች አንዷ እናት አንዷ ልጅ ምናምን ነው እና ልጄን እንደዚህ ለምን አረክሻት እንደዚህ ምናምን። መጨረሻ ላይ ቤት ልጅቷ እያመፀችባት ስታስቸግራት ለካ ትክክል ነበር ሲላ መታ ይቅርታ ጠየቀችኝ እና አይ ምንም ማለት አብሽሪ አልኳት። ማለት እሷ ሆነች አብሽሪ የምትለው እንግዲህ የኔን ሆና ነው የምትሰራው እና ጥሩ ነበር። ብቻ የሽኝቴ ላይ ያ ተካቶ ነበር። ግጥምም ነበር፣ የቁንጥጫዬንም የሚገልጽ ግጥም ነበር። እንግዲህ ይወጣሉ አንዳንድ ቀን ሊፕስቲክ አንድ ትኖራቸውና አንድ ለአምስት ቆል ይወጡና ተደብቀው ያቺን ይቀባሉ። ሽንት ቤት ብለው ነው የሚወጡት። አስተማሪም ደግሞ እሺ ሲሉ 3-4 ይፈቅድላቸዋል። ከዛ ሽንት ቤቱ እንዲህ እጅ መታጠብ ያለበት እንትኖች ኖርና እጅ መታጠብ ያለበት እዛ ጋር ቆመው እየተቀመጡ ነው። ፍለጋ ሲሄድ አገኛቸዋለሁ፣ ወስዳለሁ። ከዛም በኋላ ሰሯታ ድራማ ይሳለት እንደዚህ እንዲህ አድርገሽን አሁን ማን ይዛችኋል? አሁን እንደዚህ አሉ። ማን ነው እንደዚህ የሚይዛችሁ? ግን አሁን በቃ እንደፈለግን እንኖራለን እንግዲህ አለች አንዷ። ሁሉ የመተባበር ውጤቶች ናችሁ። በፊት የነበሩ አባቶቻችሁ በመተባበራቸው ነው ዛሬ የትምህርት ቤት ተከፍቶ ተምራችሁ ለዚህ ደረጃ አልሐምዱሊላህ ረብል ዓለሚን ሁሉም በያለበት ቦታ እንትን ያለው ብዙ ደክሞበታል። ውጭ ቁጭ ብለው ያደሩም አሉ ትምህርት ቤቱን እንትን ለማለት ያንን ሁሉ ሆነው ነው እና እናንተም ደግሞ ዛሬ ለሚቀጥሉት ደግሞ የምትጥሉት መሰረት መኖር አለበት። ከነዛ እንዴት ተጀመረ ይሄ ትምህርት ቤት? በዚህ በባዕድ ሀገር ይሄ ነገር ተጀምሮ ተከፍቶ እንግዲህ ዓለም አቀፋዊ ተወዳዳሪነት ያለው ትምህርት ቤት እንትን ያለው በነዛ በነበረው ህብረት ነው። ስለዚህ እናንተም ደግሞ ይሄ ነገር መጣልም አዲሱ ጄነሬሽንም ደግሞ የሆነ መሰረት መጣል ለኋላው ቅርጽ ዛሬ ይሄ ቅርጽ ነው ለሞቱትም አላህ ይርሐማቸው እንደነ አውካሽ
ሌሎችም አሉ የሞቱ ማለት ነው በዛ ቦታ ሲደክሙ የነበረው እና ሌሎችም እና እነዛ ሰዎች የጣሉት ቅርስ ነው ዛሬ ለልጆቻችሁ እንግዲህ እናንተም እንትን ብሎችም ልጆቻችሁም ለመማር ደርሰዋል እንግዲህ በዛ ውስጥ ያንዳንዶቹ ማለት ነው እና ዛሬም እናንተም መሰረት ጥላችሁ ህብረት ፈጥራችሁ መሰረት ጥላችሁ እንደዛ ቅርስ እንድትጥሉ ደስ እንዳለው መልእክት አስተላልፋለሁ። አመሰግናለሁ።